አሜሪካና እስራኤል ጥምር ጥቃትን ኢራን ላይ መክፈታቸውን ተከትሎ የተቀሰቀሰው የመካከለኛው ምስራቅ ጦርነት ዳፋው ለቀጠናው ሀገራትም ጭምር ሆኗል። ኢራን ለእስራኤልና አሜሪካ ጥምር ጥቃት የአሜሪካን የጦር ሰፈሮች አቅፋቸዋል በሚል በአጸፋዊ ምላሿ የገልፍ ሀገራቱን የጥቃት ኢላማው አድርጋለች። ይህ ጦርነት እንዲያበቃ አራት ሀገራት አሁን ላይ ኢራን ከአሜሪካ ጋር እንድትደራደር ግፊት እያደረጉ መሆናቸው ተሰምቷል። የኦማን፣ ግብጽ፣ ፓኪስታንና ቱርክ ከፍተኛ ባለስልጣናት ኢራን ከአሜሪካ ጋር እንድትደራደር ጫና እያሳደሩ መሆናቸውን ዘ ጀሩሳሌም ፖስት ለጉዳዩ ቅርበት ላቸው ምንጮች መረጃውን ማግኘቱን ገልጿል። ሆኖም ኢራን ለድርድር የእምቢታ አቋም መያዟ ሲታወቅ አሁንም በዚሁ አቋሟ መጽናቷ ነው የተገለጸው። ቴህራን በኒውክሌር ፕሮግራሟ ጉዳይ ላይ ለድርድር ፈቃደኛ ሆና በድርድር ላይ ባሉበት ጥቃት የተከፈተባት መሆኑ ለድርድር አልቀመጥም በሚል ጠንካራ አቋም ለመጽናቷ ምክንያት መሆኑ እየተመላከተ ነው። በእስራኤልና አሜሪካ ጥምር ጥቃት ሳቢያ ህይወታቸው አልፏል ጭምር እስከ መባል ደርሰው አለው ያሉት የቴህራን ፕሬዚዳንቱ መስዑድ ፔዜሽኪያን የኢራን ቅድመ ሁኔታዎች እስካልተከበሩ ድረስ ለድርድር እንደማትቀመጥ ጠንከር አድርገው በኤክስ ገጻቸው ላይ ጽፏል። ፕሬዚዳንቱ ይህንን ያሉት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር የነበራቸውን ቆይታ ተከትሎ ነው። ምንም እንኳን የአረብ ሀገራቱ ጥቃቷን ወደ ተለያዩ የቀጠናው ሀገራትና እስራኤል ያሰፋችው ኢራን ከአሜሪካ ጋር ለድርድር እንድትቀመጥ ማግባቢያና ግፊት እያደረጉ መሆኑ ቢገለጽም ኢራን በእንቢታዋ መጽናቷ እየተጠቆመ ነው። ፕሬዚዳንቱ የኢራን ጥቃቶች ሰለባ የሆኑትን የገልፍ ሀገራቱን እናንተን ሳይሆን የአሜሪካን የጦር ሰፈሮች ነው ኢላማ ያደረግነው፣ አሜሪካን ባታስጠልሉ ጥቃት አንፈጽምም ነበር ሲሉ ይቅርታ ቢጠይቁም ኢራን ግን በሀገራቱ የምትፈጽማቸውን ጥቃቶች ቀጥላለች። 2 ሳምንታት እየተቆጠሩለት ባለው በዚህ የመካከለኛው ምስራቅ ጦርነት የድሮንና ሚሳኤል አዳዲስ ጥቃቶቿን ቴህራን እየፈጸመች መሆኑ እየተገለጸም ነው። የአሜሪካን የጦር ሰፈር ዩኤስ ኔቪ ፊፍዝ ፍሊት የምታስተናግደው ባህሬን በነዳጅ መርከቦች ላይ ጥቃት መፈጸሙን ገልጻለች። የአሜሪካ የባህሬን የጦር ሰፈሩ በተደጋጋሚ የኢራን ጥቃቶች ሰለባ መሆኑም ይታወቃል። የሳውዲ አረቢያ የመከላከያ ሚኒስቴርም በሻይባህ የነዳጅ ስፍራ ላይ የተቃጣን የድሮኖች ጥቃትን ማክሸፉን አስታውቋል። የሳውዲ ጎረቤቷ ኩዌትም ብትሆን በግዛቷ በተፈጸመ የድሮን ጥቃት የመኖሪያ ህንፃ መመታቱን አጠቁማለች። የኩዌት የሲቪል አየር ትራንስፖርት ዘርፍም በበርካታ የድሮኖች ጥቃቶች ኢላማ መሆኑ እየተመላከተ ነው። የተባበሩት አረብ ኤሚሬቶችን ብትሆን ለሚሳኤል ጥቃቶች በአየር መከላከያ ምላሽ እየሰጠች መሆኑን ገልጻለች። በዱባይ አካባቢ ፍንዳታዎች መሰማታቸውም እየተጠቆመ ነው። ኦማን፣ ግብጽ፣ ፓኪስታንና ቱርክ ኢራንን ለድርድር እንድትቀርብ ቢጫኑም ከኢራን በኩል ህጋዊ መብቶች ይከበሩ፣ ለተፈጸመብኝም ጥቃት ካሳ ይከፈለኝ የሚል ቅድመ ሁኔታ ለድርድሩ አስቀምጣለች። በእስራኤልና አሜሪካ ጥምር ጥቃት አባታቸው አያቶላህ አሊ ኻሜኒ የተገደሉባቸው ሶስተኛው ሁለንተናዊ መሪ አያቶላህ ሙጅተባ ኻሜኒ በእስራኤልና አሜሪካ ለተገደሉብን በቀል እንመልሳለን ሲሉ የኢራናውያን ደም እንበቀላለን ሲሉ ዝተዋል። አያቶላው ከ7 እስከ 12 እድሜ ላላቸው በጥቃቱ ለተገደሉት ተማሪ ሴት ልጆች ጭምር በቀል እንደሚፈጸም አሳስበዋል። በጥቃቱ ጉዳት ለደረሰባቸው ቤተሰቦችም ሁለንተናዊ መሪው ካሳ አቅርበዋል። በእርግጥ አያቶላው በመጀመሪያው ይፋዊ መግለጫቸው በካሜራ ከመቅረብ ተቆጥበዋል። ይልቁንም መግለጫቸውን በጽሁፍ ለህዝብ በመገናኛ ብዙሃን እንዲቀርብ አድርገዋል። በእርግጥ አሜሪካና እስራኤል ሶስተኛው አያቶላህን ጭምር የጥቃታቸው ኢላማ ከማድረግ ወደኋላ እንደማይሉ መዛታቸው ይታወሳል። በቆጵሮስ የቴህራን አምባሳደር አያቶላህ ሙጅተባ ኻሜኒ አባታቸውንና ሌሎች የኢራን ከፍተኛ ባለስልጣናትን ህይወት በቀጠፈው ጥቃት ክፉኛ መቁሰላቸውን አረጋግጠዋል። በዚሁ የአሜሪካና እስራኤል ጥምር ጥቃት ባለቤታቸውና ልጃቸው ህይወት ጭምር አልፏል። አያቶላህ ሙጅተባ ኻሜኒ ኢራን የትኛውን መርከብ ድርሽ እንዳይል ስትል የዘጋችው ከዓለማችን ወሳኝ የንግድ መስመሮች አንዱ የሆነው የሆርሙዝ የባህር ሰርጥም በመዘጋቱ እንደሚቀጥል አረጋግጠዋል። አያቶላው በቀጠናው ያሉ የአሜሪካ የጦር ሰፈሮች መዘጋት ይኖርባቸዋል አሊያም የጥቃት ሰለባ ይሆናሉ ሲሉ ዝተዋል። አያቶላህ ብሔራዊ አንድነት እንዲኖር ከመጠየቅ ባሻገርም ኢራን ከጎረቤቶቿ ጋር መልካም ግንኙነት እንዲኖራት ትሻለች ብለዋል። ሀገራቱ የኢራንን ጥቃት ኢላማ የሆኑትን የአሜሪካን የጦር ሰፈሮች እንዲዘጉም ጠይቀዋል። በመጠነ ሰፊው የመካከለኛው ምስራቅ ጦርነት በእስራኤልና ኢራን ምድር እየተፈጸሙ ያሉ ጥቃቶች እንደቀጠሉም ናቸው። በኢራን አሜሪካና እስራኤል የባሲጅ ሚሊሻ የተቃውሞ መቆጣጠሪያ ማዕከላትን መምታታቸው ተገልጿል። ይህም በኢራን ያለውን ውስጣዊ ተቃውሞ ይበልጥ ለማበረታታት የታለመና ተቃዋሚዎች ወደ ጎዳናዎች ያለ ስጋት እንዲወጡ ለማገዝ የተደረገ መሆኑ ተጠቅሷል። በሊባኖስም ቢሆን የእስራኤል ጥቃቶች ቀጥለዋል። ሄዝቦላህ ለአያቶላህ አሊ ኻሜኒ ግድያ በቀል እስራኤል ላይ በቀል ጥቃቶችን መክፈቱ ሊባኖስም የወቅታዊ ውጥረት አካል እንድትሆን ያደረጋት ሲሆን እስራኤል በየብስ በቤሩት ግዛት ከወታደራዊ እንቅስቃሴ ነጻ የሆነ ዞንን ለመከለል እንድትንቀሳቀስና የአየር ጥቃቶችን እንድትፈጽምም ምክንያት ሆኗታል። የእስራኤል ጥቃት ከደቡባዊ ሊባኖስ እስከ መዲናዋ ቤሩት መድረሱም እየተገለጸ ነው። ሄዝቦላህ በበኩሉ 200 ሮኬቶችን ወደ ሰሜናዊ እስራኤል ማስወንጨፉን ገልጿል። ሄዝቦላህ እስራኤል ላይ ጥቃት መክፈቱ በሊባኖስ መንግስት ቢያስወግዘውም ብሎም ከወታደራዊ እንቅስቃሴ ቢያሳግደውም ሄዝቦላህ ከእስራኤል ጋር የሚያደርገውን ጦርነት ውግዘቱንም እግዱንም ባለመቀበል ቀጥሏል። ይህ አዲስ ጦርነትም በእስራኤልና ሊባኖስ መካከል በተደረገው የተኩስ አቁም ስምምነት ሄዝቦላህ ትጥቅ እንዲፈታ የማድረጉን ሂደት እንደሚያወሳስበውና እንደሚያደናቅፈው እየተገለጸ ነው። ሄዝቦላህ በእስራኤል ላይ ጥቃት መክፈቱ የእስራኤልን ትኩረት ከኢራን ወደ ሊባኖስ ጭምር የመበተን ዓላማ እንዳለውም እየተነሳ ነው። ለዚህም የኢራን ባለስልጣናት የቡድኑን ወታደራዊ አቅም ለማጠናከር መንቀሳቀሳቸውና በቤሩት በእስራኤል ጥቃት 5 የኢራን የቁድስ ኃይሎች አዛዦች መግደሏን እስራኤል ማስታወቋ በማስረጃነት ይጠቀሳሉ። ሄዝቦላህ በእስራኤል ላይ ጥቃቶችን መክፈቱን ተከትሎ ከኢራን ጋር የተናበበ ጥቃትን
ሊፈጽም ይችላል ሲባል የነበረ ሲሆን አሁን ላይ በሰሜናዊ እስራኤል ከኢራን ጋር የተናበበ ጥቃትን መፈጸሙ ተገልጿል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝም ቢሆኑ ቴልአቪቭ ባጸፋው በቤይሩት እያደረገች ያለውን ዘመቻ ማስፋቷን አረጋግጠዋል። የእስራኤል መከላከያ ከደቡባዊ ሊባኖስ ነዋሪዎች እንዲወጡ ማዘዙንም አጠናክሯል። ከጋራ ድንበራቸው እስከ 40 ኪሎ ሜትር ዘልቆ መግባቱም እየተገለጸ ነው። በሊባኖስ የተፈናቃዮች ቁጥር 800 ሺህ ሲደርስ ህይወታቸው ያለፉ ሰዎች ከ630 መላቁም እየተመላከተ ነው። በኢራንም ቢሆን የሟቾች ቁጥር ከ1300 መላቁ እየተገለጸ ነው። የእስራኤል መከላከያ ሚኒስትሩ እስራኤል ካትዝ ለሊባኖስ መንግስትም ግዛቱን እንዴት መቆጣጠር እንዳለበት ካላወቀና ሄዝቦላን ማቆም ካልቻለ እኛ ግዛቱን ተቆጣጥረን አስፈላጊውን እናደርጋለን የሚል አንድምታ ያለው ንግግር አድርገዋል። የሊባኖስ መንግስት ሄዝቦላን በእስራኤል ላይ ጥቃት መፈጸሙን ቢያወግዝም ከወታደራዊ እንቅስቃሴ አግጀዋለሁ ቢልም የኢራን ባለስልጣናት ሀገሪቱን ለቀው እንዲወጡ ቢያዘም ሊባኖስን ከጦርነት ማዳን አልተቻለውም። አሁን ደግሞ ከእስራኤል በኩል ዛቻ እየገጠመው ነው። ሄዝቦላህም ቢሆን የሊባኖስ ጦር ሊያስቆመው ከሞከረ ተፋላሚዎቹ እርምጃ እንዲወስዱ አዟል። በዚህ ውስጥ ሊባኖስ ወደ ሙሉ የጦር ግንባርነት እንዳትቀየር ስጋት አድሮባታል። የመካከለኛው ምስራቅ ጦርነት ከገልፍ ሀገራት እስከ እስራኤልና ቤይሩት አድማሱን አስፍቶ በቀጠለበት የመቋጨቱ ነገር አሳሳቢ መሆኑም እየታየ ነው።